ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎች እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አሜሪካ በትግራይ ጉዳይ ላይ ስምምነት እንዲደረግ ጠየቀች። በአፍሪካ ህብረት ከፍተኛ ተወካይ ኦሉሴጉን ኦባሳንጆ የመቀሌ ጉብኝት ማብቂያ ላይ አሜሪካ በኢትዮጵያ መንግስትና በትግራይ አመራሮች መካከል እርቅ እንዲወርድና ስምምነት ላይ እንዲደረስ ጥሪ አቅርባለች። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ እና የአፍሪካ ህብረት የዩኤስ ሚስዮን ጉዳይ ፈጻሚ ዎልተር ፓርስ በጋራ ባወጡት መግለጫ የኦባሳንጆ ጥረት እንዳበረታታቸው ገልጸው ውይይቱ እንዲቀጥሉ ጠይቀዋል። አሜሪካ ቀዳሚ ትኩረት ሊሰጠው የሚገባው የሰብአዊ እርዳታ አቅርቦትና ተፈናቃዮችን ወደ ቀደመ ቀያቸው በሰላም የመመለሱ ሂደት እንደሆነ አስታውቃለች። በሌላ በኩል ህወሓት በሰጠው ምላሽ በቅርቡ ከመቀሌ ውይይት ከአዲስ አበባ በኩል የመጣ አዲስ ሀሳብ ወይም የእድገት ማሳያ የለም ሲል ገልጿል። ድርጅቱ ከመደበኛ ድርድር በፊት መፈታት ያለባቸውን በርካታ ቅድመ ሁኔታዎችን አስቀምጧል። ህወሓት ካቀረባቸው ቅድመ ሁኔታዎች መካከል ወታደራዊ ከበባ እንዲያበቃና የኢኮኖሚ ማዕቀብ እንዲነሳ፣ አከራካሪ ቦታዎች ነፃ ወጥተው ተፈናቃዮች እንዲመለሱ፣ የህወሓት ህጋዊና ፖለቲካዊ ህልውና ሙሉ በሙሉ እንዲመለስ የሚሉ ይገኙበታል። ውድ ስልክ በህዝብ በጀት ገዝተዋል የተባሉ 3 ከፍተኛ አመራሮች ከኃላፊነት ታገዱ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ በእናቶችና ህፃናት ጤና ፕሮግራም በጀት ውድ ስልክ ተገዝቷል በሚል በማህበራዊ ሚዲያና በመገናኛ ብዙሃን በተሰራጨው መረጃ ዙሪያ ማብራሪያ ሰጥቷል። መንግስት የህዝብን ሀብት በአግባቡና ለታለመለት ዓላማ ብቻ መዋሉን ለማረጋገጥ ባደረገው ማጣራት ጉዳዩን በጥልቀት የሚያጣሩ የፍትህ፣ የኦዲትና የጸረ ሙስና አካላትን አደራጅቶ ወደ ምርመራ ስራ መግባቱን አስታውቋል። በጉዳዩ የተጠረጠሩት 3 አመራሮችም ከዛሬ ጀምሮ ከኃላፊነታቸው እንዲታገዱ ተደርጓል። የክልሉ መንግስት ማጣራቱ እንደተጠናቀቀ የህዝብን ሀብት ባባከኑ አካላት ላይ የማያዳግም ህጋዊ፣ ፖለቲካዊና አስተዳደራዊ እርምጃ እንደሚወስድ ገልጾ ህዝቡ የብልሹ አሰራር ጥቆማዎችን በመስጠትና ከጎኑ በመቆም ያደረገውን ተሳትፎ አድንቋል። የአዲስ አበባ ትራንስፖርት ቢሮ የታሪፍ ጭማሪ በሚያደርጉ አሽከርካሪዎች ላይ የ5000 ብር ቅጣት ሊጥል ነው። የአዲስ አበባ የትራንስፖርት ቢሮ የኦፕሬሽን ዘርፍ ምክትል ቢሮ ኃላፊ የሆኑት አቶ ዳኛቸው ሽፈራው እንደተናገሩት እየተስተዋለ ያለውን ያልተገባ የትራንስፖርት ታሪፍ ጭማሪ የመስመር ማሳጠር ችግሮችን ለመቅረፍ የከተማው ትራንስፖርት ቢሮ የተለያዩ እርምጃዎችን እየወሰደ መሆኑን አስታውቋል። ቢሮ የህዝብ ትራንስፖርት ታሪፍን በማጥናትና በማስወሰን ረገድ ትልቅ ኃላፊነት እንዳለበት የገለጹት የቢሮ የስራ ኃላፊ የታሪፍ ተግባራቱንም በቅርበት እየተቆጣጠሩ እንደሚገኙ ገልጸዋል። በከተማዋ ከሚንቀሳቀሱ ከ15000 በላይ የህዝብ ትራንስፖርት ሰጪዎች መካከል አብዛኞቹ በህጋዊ መንገድ አገልግሎት እየሰጡ ቢሆንም አንዳንድ አሽከርካሪዎች ግን ህዝቡን ሲያማረሩ እንደሚስተዋል ተመልክተዋል ብለዋል። በዚህም መሰረት ባለፈው ዓመት ብቻ ከ120,000 በላይ በሚሆኑ አሽከርካሪዎች ላይ የተለያየ ደረጃ ያለው አስተዳደራዊ እርምጃ መወሰዱን ተናግረዋል። ከነዚህ አሽከርካሪዎች መካከል 25 በመቶ ያህሉ ከታሪፍ በላይ ሲያስከፍሉ የተገኙ መሆናቸውንና ቀሪዎቹ ደግሞ መስመር በማሳጠርና መሰል ጥፋቶች የተመዘገቡባቸው ናቸው ብለዋል። እርምጃው በገንዘብ ቅጣት ብቻ የሚወሰን ሳይሆን ጥፋቱ ተደጋጋሚ ሆኖ ሲገኝ እስከ ስራ ማገድ የሚደርስ ጥብቅ ውሳኔዎች እየተወሰዱ መሆኑንም ገልጸዋል። ፑቲን በዩክሬን ላይ የኒውክሌር ጥቃት ሊሰነዝሩ እንደሚችሉ ተገለጸ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር በሚደረገው የሰላም ድርድር መጨረሻ የሌለው ድቅድቅ መንገድ ውስጥ ገብቷል የሚል ድምዳሜ ላይ መድረሳቸውን ተከትሎ ጦርነቱ በከፍተኛ ሁኔታ ለማፋፋምና ምናልባትም ታክቲካል የኒውክሌር መሳሪያዎችን ለመጠቀም እየተዘጋጁ እንደሆነ የብሉምበርግ አዲስ ዘገባ አመላክቷል። ከክሬምሊን ጋር ቅርበት ያላቸውን ምንጮች የጠቀሰው ይህ ዘገባ እንደሚያስረዳው ሞስኮ አሁን ባለው ሁኔታ የሰላም ንግግሮች ሙሉ በሙሉ መክሸፋቸውን በማመኗ በዩክሬን መዲና ኪየቭ እና በሌሎች ዋና ዋና ከተሞች የኃይል መሰረተ ልማቶች ላይ የሚሰነዘሩ የባለስቲክ ሚሳይል ጥቃቶችን በከፍተኛ ሁኔታ ለማሳደግ
አቅዳለች። በምዕራባውያን የተጣሉ የኢኮኖሚ ማዕቀፎችና የዩክሬን ድሮኖች በሩሲያ የነዳጅ ማጣሪያዎች ላይ ያደረሱት ጥቃት ፑቲን ከወታደራዊ ግባቸው እንዲያጎበድዱ ያላደረጋቸው ሲሆን ከባድ ወታደራዊ እርምጃዎች ውጤት ካላመጡ ከመጨረሻ አማራጭነት ታክቲካል የኒውክሌር መሳሪያዎችን ሊጠቀሙ ይችላሉ የሚል ስጋት በሩሲያ ከፍተኛ ባለስልጣናት ዘንድ እየጨመረ መጥቷል። ሆኖም ይህ ዘገባ ይፋ ቢሆንም እስካሁን ድረስ ሩሲያ የኒውክሌር ጥቃት ለማድረስ በተግባር ዝግጅት እያደረገች መሆኗን የሚያሳይ ምንም አይነት ወታደራዊ እንቅስቃሴ ወይም የእንቅስቃሴ ምልክት አልታየም። የደህንነት ተንታኞችም ቢሆኑ ሞስኮ አሁንም ቢሆን የኒውክሌር መሳሪያዎችን የመጠቀም ዕድሏ አነስተኛ እንደሆነና አሁንም ይፋ የሚደረጉ መረጃዎች ምዕራባውያን ለዩክሬን የሚያደርጉትን ወታደራዊ ድጋፍ ለማስቆም የሚደረጉ የማስፈራሪያ ስልቶችን እንደሆኑ ይገልጻሉ። በኔፓል በደረሰው የጎርፍ አደጋ የሟቾች ቁጥር 165 ማለፉ ተገለጸ። በኔፓልና ቻይና ቲቤት ወሰን አካባቢ በደረሰ ከፍተኛ የመሬት መንሸራተትና ድንገተኛ የጎርፍ አደጋ የሟቾች ቁጥር 165 የደረሰ ሲሆን ከ1300 በላይ ሰዎች ደግሞ የገቡበት አልታወቀም ተብሏል። በኔፓል እስካሁን 165 አስክሬኖች የተገኙ ሲሆን ከ800 በላይ ሰዎች ደግሞ ጠፍተዋል። በቲቤት በኩል ደግሞ የ3 ሰዎች ሕይወት ማለፉ ተረጋግጦ 558 በላይ ሰዎች መጥፋታቸው ተገልጿል። በሁለቱም ወገን ከቪየትናም፣ ህንድ ከ100 በላይ፣ አሜሪካ 54፣ ብሪታንያ 33፣ ማሌዥያ እና ደቡብ አፍሪካ የመጡ በርካታ ቱሪስቶችና ተጓዦች በጠፉት ሰዎች ዝርዝር ውስጥ ይገኛሉ። በሬክተር ስኬል 4.4 የሆነ የመሬት መንቀጥቀጥን ተከትሎ የበረዶ ግግር መደርመስና የድንጋይ ናዳ ድንገተኛ የውሃና የአፈር ጎርፍ ማስከተሉ ተገልጿል። ጎርፉ በመንገዱ ያገኛቸውን መንደሮች፣ 19 ድልድዮችን፣ 40 ኪሎ ሜትር መንገድና 13 የሃይድሮ ፓወር ፕሮጀክቶችንና 200 የጭነት መኪኖችን ሙሉ በሙሉ ጠራርጎ ወስዷል። በአካባቢው ባለው አስቸጋሪ መሬታማ አቀማመጥና ዝናብ ምክንያት የመታደግ ስራው መወሳሰቡ ተገልጿል።